ከነዚህ መንገዶች የምትመርጡት በህይወት ውስጥ ዋጋ የምትሰጡት ለምን እንደሆነ ፍንትው አድርጎ ያሳያል። ብዙ ሳታስቡ ቀልባችሁ የወደደው መንገድ ከነዚህ ከሶስቱ የትኛው ነው? ወደ ባህር የሚወስደው መንገድ ወይስ ወደ ተራራ የሚያስወጣው መንገድ ወይስ ደግሞ በጫካ ውስጥ የሚያስኬደው መንገድ? ይህም በህይወት ውስጥ ዋጋ የምትሰጡት ለነፃነት ይሁን ወይም ደግሞ ለእድገት ወይም ደግሞ ለሴፍቲ መሆኑን ፍንትው አድርጎ ያሳያል። የዚህ ቪዲዮ ጥቅም ልነግራችሁ ከምችለው በላይ ነው። ስለዚህ ፕሊስ ለ5 ሰው ኮፒ ሊንክ በማድረግ ሪፖስት በማድረግ ብዙዎች ጋር እንዲደርስ አድርጉ። እነዚህ መንገዶች የመረጣችሁት ቁጥር 1 ላይ ያለውን ወደ ባህር ዳርቻ የሚወስደውን መንገድ ከሆነ እናንተ ዋና ቅድሚያ የምትሰጡት ነገር ነፃነት ነው። ፍሪደም ዋና ነገር መሰረታዊ ዲዛይራችሁ ነፃነት ነው። መታሰር፣ መታዘዝ፣ በአስጨናቂ ነገር ውስጥ መሆን በፍጹም የማትፈልጉ ሰዎች ስትሆኑ ከእድገት ይልቅ ከስታተስ ይልቅ ከሀብት ይልቅ ከብዙ ነገሮች ይልቅ የውስጥ ነፃነታችሁን የምትተነፍሱበትን ቦታ ነፃነታችሁን የሊና ነፃነታችሁን የምታስቀድሙ የምትመርጡ ሰዎች ናቸው። በራሳችሁ ውሳኔ በራሳችሁ ሐሳብ ደስ ባላችሁ መንገድ ብቻ መሄድን የምትመርጡ የሌሎች ሐሳብ፣ ትዕዛዝ፣ ምክር የሚያስጨንቃችሁ አይነት ሰዎች ናችሁ። እናንተ ኮር የሚባለው ፐርሰናሊቲያችሁ ኢንዲፔንደንት ቲንከር የምንለው ወይም በማንም ጫና እንዲደረግበት የማይፈልግ ነገሮችን በራሱ የሚያስብ የሚያቅድ የሚተገብር ሰው መሆናችሁ ደግሞ በጀብዱ ነገሮችን ኤክስፕሎር በማድረግ ወደ ሆኑ ነገሮች በመሄድ የራሳችሁን ዓለም በመፍጠር የተሞላ ቬንቸረስ የሆነ ስፒሪት ያላችሁ አይነት ሰዎች ናችሁ። አዳዲስ ነገሮችን ለማወቅ አዳዲስ ነገሮችን ለማድረግ ከፍተኛ ጉጉት ያላችሁ ሰዎች ስትሆኑ ሪጂድ የሆኑ ህጎችን ይሄ ጠበቅ ያሉ ወግ የሞላባቸውን ነገሮች የምትጠየፉ ማትወዱ የሚያስጨንቃችሁ አይነት ሰዎች ናችሁ። ደግሞ የሚደረጉ ነገሮች በጣም የሚሰለቻችሁና ይሄ በድግግሞሽ የሆነ ነገር ማድረግ የማትወዱም የማትፈልጉም ቶሎ የሚሰለቻችሁ አይነት ሰዎች ናችሁ። ምናብ አቅማችሁም በጣም ከፍተኛ የሆነና ስለራሳችሁ የምታዩት ፊውቸር በጣም አስገራሚ የሆነ አድጋችሁ የሆነ ቦታ ደርሳችሁ ራሳችሁን ማየት የምታዘወትሩ አይነት ሰዎች ናችሁ። አንተ ትልቁ ደካማ ጎን ኮሚትመንት፣ ዲሲፕሊን፣ ራስን መግዛት፣ ነገሮችን በተደጋጋሚ ማድረግ ማለት ያፈናችኋል፣ ያስጠላችኋል፣ በጣም ብዙ ቶሎ ያደክማችኋል እንደ አይነት ነገር። ስለዚህ በዲሲፕሊን እና በኮሚትመንት የሚገኘውን ነገር አለማግኘታችሁ ትልቁ ችግር ነው። አንዴ ደግሞ ከመሰረታዊ ነገሮች ይልቅ ደስ የሚያሰኛችሁን ምቾትን የመሳሰሉትን ነገሮች ስታሳዱ ትገኛላችሁ። እንደሚያስፈልጋችሁ ያወቃችሁ እንኳን ተታችሁት ወደሚጎዳችሁ ነገር ደስታን ፍለጋ እረፍትን ፍለጋ የምትሄዱ ሰዎች መሆናችሁ፣ በተለይ ደግሞ ስለራሳችሁ ትልልቅ ነገሮችን ብታልሙ ነገር ግን ያንን የሚመጥን ዲሲፕሊን፣ እርጋታ፣ ራስ ላይ መስራት፣ መታገስ፣ መጽናት የመሳሰሉት ነገሮች በጣም ያመልጧችኋል፣ አትጨበጡም። ግንኙነት ላይ እንግዲህ እንደ ቋሚ ወዳጅ ለማየት እናንተን በጣም አስቸጋሪ ነው። እነዚህን የመሳሰሉ ብዙ ችግሮች አለባችሁ። ተጀምረው ደግሞ ያላለቁ ነገሮች አሏችሁ። ጀምራችሁ ያልጨረሳችሁት ነገር ብዛቱ ሊነገር ከሚችለው በላይ መሆኑ ስንጠቀልለው የእናንተ ትልቁ እንደ ዋና መሰረታዊ ችግር የሚታየው ነገር ምቾታችሁ ሊነካባችሁ ስለሚችልና ከዛ መውጣት ስለማትፈልጉ ብዙ እድሎች ሚስ የምታደርጉ ሰዎች መሆናችሁ ነው። ቢኮዝ ኮሚትመንት፣ ዲሲፕሊን የመሳሰሉት ነገሮች ይዘውልን የሚመጡት በረከቶችና ኦፖርቹኒቲዎች ስላሉ ማለት ነው። ነገር ግን የእናንተ የመንገድ ምርጫችሁ ቁጥር 2 ላይ ያለው ወደ ተራራ የሚያስወጣውን መንገድ ከመረጣችሁ የእናንተ ኮር ዲዛይር እድገት ነው። ማደግ፣ መለወጥ፣ መሻሻል ከምንም ጋራ የማታወዳድሩትና የማትደራደሩበት ነገር ሲሆን ተፈጥሮ ወደ ቻሌንጆች፣ ወደ ተግዳሮት፣ ወደ ሪስክ የምትሳቡና ዘው ብላችሁ የምትገቡ አይነት ሰዎች ናቸው። አንተ ምቾትን አይደለም የምትፈልጉት፣ እድገትን ነው፣ ለውጥን ነው ማለት። በአንተ ኮር ፐርሰናሊቲያችሁ በጣም እልህኞች ናችሁ። እልህኛ ነገሮችን ለመቀየር ምን ለማለት በጣም እልህ ውስጥ የሚገባ ሰዎች ስትሆኑ በዲሲፕሊን የማትታሙ ያሰባችሁትን ነገር ራሳችሁን ገዝታችሁ የምትፈጽሙ አይነት ሰዎች ናችሁ።
ደግሞ ፊውቸር ኦሪየንትድ ናችሁ። የመጀመሪያዎቹ በምናብ እናንተ ግን በተግባር ደረጃ ፊውቸር ኦሪየንትድ ናችሁ ማለት የምታደርጉትን ነገር ሁሉ ለነገ እንዲሆን አድርጋችሁ የምትሰሩ ሰዎች ናችሁ። ምንም ደግሞ እንዲያነቃቃችሁ አትፈልጉም። ራሳችሁን እያነቃቃችሁ ወደ ስራ የምትገቡም አይነት ሰዎች ናችሁ። የተሻለን ነገር ለመጨበጥና ለማግኘት ያለ ልክ የምትታገሉ ሰዎች ናችሁ። ሁል ጊዜ በሩጫ ላይ በትግል ላይ ናችሁ። የእናንተ ጥንካሬ ደግሞ ወርክ ኢቲክሳችሁ ነው። በደንብ በስነ ምግባር በደንብ በጥሩ መንገድ የምትሰሩ ሰዎች ስትሆኑ በዛ ላይ ደግሞ ጽናታችሁ በጣም የሚያስቀና አይነት ነው ማለት ነው። ሁለተኛ ደግሞ የመሪነት ችሎታ ያላችሁ ስትሆኑ በቀላሉ ደግሞ ቻሌንጆችን አሸንፋችሁ የምታልፉ ሰዎች ናችሁ። ደካማ ጎናችሁ ደግሞ ያለ ልክ ራሳችሁን ማስጨነቃችሁና መውቀሳችሁ ሲሆን ያገኛችሁትንና አቺቭ ያደረጋችሁትን ነገር ደግሞ ቆም ብላችሁ ማትደሰቱ ዝም ብላችሁ ወደ ቀጣዩ ነገር የምትሮጡ ሰዎች መሆናችሁ ልክ ደግሞ ሰክሰስ ላይ አቺቭመንቶች ላይ ወይም ደግሞ ልታገኙ በምትችሉት ነገር ላይ ያለ ልክ መጣበቃችሁ ከዛ ውጪ በጣም ጭንቀት ውስጥና የመሳሰሉት ነገሮች የምትገቡ ሰዎች መሆናችሁ ነው። ለእናንተ ያለኝ ዋናው ምክር አይምሯችሁን ማሳረፍ፣ እውነታን መቀበል፣ አንዳንዴ ሪላክስ ማድረግን፣ አቺቭመንትን ሴሌብሬት ማድረግን፣ ዞር ብሎ ወደ ፋሚሊ ወደ ተለያዩ ነገሮች ማተኮርን፣ ግንኙነት ላይ አንዳንድ ስራዎችን መስራት ላይ ማተኮርና ማስተካከል ያለባችሁ ሳይድ ነው ማለት። እሺ በሶስተኛነት ግን የመረጣችሁ ሶስት ላይ ያለውን ወይም ደግሞ በጫካ በኩል የሚያሳልፈውን መንገድ ከሆነ የእናንተ ኮር ዲዛየር ሴፍቲና ሚኒንግ የምንለው ነው። ደህንነት፣ መጠበቅ፣ አጉል ነገር ውስጥ አለመግባት እና በነገሮች ውስጥ ትርጉም መፈለግ ሲሆን ፍጹም ስሜታችሁን ሰላማችሁን የሚነካ ነገር ከሆነ ልትገቡበት አትፈልጉም ማለት ነው። እነዚህን የሚያደርጉባችሁን በመሸሽ የምትኖሩ ሰዎች ስትሆኑ ግንኙነት ውስጥ እንኳን በቀላሉ ማትገቡ ወይም ደግሞ ከገባችሁ በፍርሃት የምትኖሩ ላለመጎዳት የምትጥሩና ሰዎች ደስታን እድልን በሚያሳዱበት ጊዜ እናንተ ቆም ብላችሁ ነገሮችን የምታዩ ከፍተኛ የጥርጣሬ መንፈስ ያላችሁ ናችሁ። የእናንተ ኮር ባህሪያችሁ ወይም ፐርሰናሊቲያችሁ በጣም ቶትፉል ናችሁ። በጣም አስተዋይና ነገሮችን በደንብ ትመለከታላችሁ። በስሜታችሁም አዌር ናችሁ። ካይንድ ኦፍ ስሜታችሁን ትረዳላችሁ። የነገሮችንም አዝማሚያ ቶሎ የምታውቁ ሰዎች ናችሁ። በጣም ታማኝ ናችሁ። ለሰውም ለገባችሁበትም ነገር በአንድ ቦታ ጸንታችሁ የምትቆሙ አይነት ሰዎች ናችሁ። ደግሞ ታጋሾች ናችሁ። አንድን ነገር ከማድረጋችሁ በፊት ደግሞ ቆም ብላችሁ የምታስቡም አይነት ሰዎች ናቸው። የላይ ነገር ይሄ ጎጂ ነገር በፍጹም የማይሆንላችሁ ዘላቂ ነገር የማይጎዳ ነገር ላይ የምታተኩሩ በጣም ክሎዝ የሆነ ሪሌሽንሺፕ ውስጥ ብቻ የምትገቡ አይነት ሰዎች ናቸው። በቀላሉ ደግሞ የሚያምኗችሁና የሚቀበሏችሁ አይነት ሰዎች ናቸው። ካራጎን ካየነው ዲፔንደብል ናችሁ። ሰዎች ኢዝሊ ይደገፉባችኋል፣ ያምናችኋል። ማንም ሊተማመንባችሁ የሚችል አይነት ሰዎች ናችሁ። ኢሞሽናል ኢንተለጀንስ አላችሁ። የሌሎችንም ስሜት ትረዳላችሁ። የራሳችሁንም ስሜት መቆጣጠር የምትችሉ ናችሁ። ሁኔታ ውስጥ ደግሞ መረጋጋት የምትችሉ በፕሬሸር ውስጥ እንኳን ጸንታችሁ መቆም የምትችሉ ሲሆን በጣም ጥበብ የተሞላበትን ውሳኔ በማድረግም የምትታወቁ ናችሁ። ደካማ ጎናችሁ ለውጥን የምትፈሩና የምትጠሉ ሰዎች መሆናችሁ ነው። ለውጥን በሩቅ የምትገፉ ሰዎች መሆናችሁ፣ በጣም ተጠራጣሪዎች መሆናችሁ፣ ኮምፈርት ዞናችሁ ረጅም ጊዜ የምትቆዩ ወጣችሁ ኃላፊነት መውሰድ፣ መጋፈጥ፣ ማጣትን የመሳሰሉት ነገሮችን ለመጋፈጥ የማትፈልጉ አይነት ሰዎች ናችሁ። ሐሳቢዎች ናችሁ። ኦቨርቲንከር ናችሁ። ውሳኔ ለማድረግ እርምጃ ለመውሰድ ግንኙነት ለመጀመር አጉል የምትጨናነቁ አይነት ሰዎች መሆናችሁ ትልቁ የእናንተ ደካማ ጎን ነው። ቀልለው የእናንተ ዋናው ነገር ይሄ ከማያውቁት መልአክ የሚያውቁት ሰይጣን ይሻላል የሚለው ጥቅስ የሚሆናችሁ አይነት ሰዎች ስትሆኑ ከኦፖርቹኒቲ ይልቅ ከእድገት ይልቅ ፋሚሊያሪቲን ይሄ የለመዳችሁትን ነገር ቶሎ ዝቅተኛ እንኳን ቢሆን የለመዳችሁት ነገር የሚሻላችሁ አይነት ሰዎች መሆናችሁ ነው። ውጡ ከዚህ አይነት ነገር። መውጣት አለ። መጋፈጥ፣ መሰባበርን፣ ሪስክ መውሰድን፣ መጎዳትን ጀስት ካላችሁበት ከዚህ ከታጠረ ነገር ሰላም ሆናችሁ ከምትኖሩበት ወጣችሁ ተጎርታችሁ ፈርታችሁ ምን ብላችሁ ለውጥንና ኦፖርቹኒቲን ብትጨብጡ ይሻላል የሚል ምክርን
መስጠት ፈልጋለሁ። እንደ አይነት ቪዲዮ እንዲደርሳችሁ ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ያለውን ነገር ሁሉ አድርጉ። አመሰግናለሁ።